የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የአራቱ ጉባኤያት መጻሕፍት ትርጓሜ መንፈሳዊ አዳሪ ትምህርት ቤት የተመሰረተው በ1955 ዓ.ም ሲሆን ያቋቋሙትም የመጀመሪያው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። ቅዱስነታቸው በዚህ በታላቁ ገዳም ተምረው ከዲቁና እስከ ቁምስና ያለውን ማዕረግ የተቀበሉ ሲሆን ይህንን ትምህርት ቤት ለማቋቋም ያነሳሳቸው ምክንያትም በገዳሙ ውስጥ አሁን ትርጓሜ ትምህርት ቤቱ ባለበት ቦታ ላይ መምህር ገብረ ኢየሱስ የሚባሉ ታላቅ የቅኔ መምህር ነበሩበት። ቅዱስነታቸውም ከኒህ መምህር ቅኔን ተምረዋል። ሲማሩም መልካም ስብዕና ትሑት ሕሊና ያላቸው ስለነበር መምህራቸው ገብረ ኢየሱስ መንፈስ ቅዱስ ገልጾላቸውና ትሑት ሕሊናቸውን ተመልክተው ልጄ ወደፊት ጵጵስና ትሾማለህ ብለው ትንቢት ተናግረውላቸው እንደነበር ይነገራል። ትንቢቱም ሰምሮ ከጵጵስናም በላይ በኢትዮጵያ ታሪክ የመጀመሪያው ፓትርያርክ ሊሆኑ ችለዋል። በጵጵስናቸውና በፕትርክናቸው ዘመንም በየገዳማቱና በየአድባራቱ ብዙ የአብነት ትምህርት ቤቶችን አቋቁመዋል። ከእነዚህ ውስጥም አንዱ ይህ የአቡነ ተክለ ሃይማኖት አንድነት ገዳም የአራቱ ጉባኤያት መጻሕፍት ትርጓሜ መንፈሳዊ አዳሪ ትምህርት ቤት አንዱ ነው። ትምህርት ቤቱ ለቅድስት ቤተ ክርስቲያን በርካታ ምሁራንን፣ የገዳማትና የአድባራት አስተዳዳሪዎችን፣ ሊቃነ ጳጳሳትን ያበረከተና እያበረከተ የሚገኝ ሲሆን ከጳጳሳት መካከልም ከዚህ ትምህርት ቤት የወጡት ለአብነትም ያህል ብፁዕ አቡነ ጎርጎርዮስ ካልዕ፣ ብፁዕ አቡነ ስምዖን፣ ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ ቀሌሜንጦስ፣ ብፁዕ አቡነ ዘካርያስ፣ ብፁዕ አቡነ ሕዝቅኤል፣ ብፁዕ አቡነ ቶማስ፣ ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ እንድርያስ፣ ብፁዕ አቡነ እንባቆም፣ ብፁዕ አቡነ ሚካኤል፣ ብፁዕ አቡነ ቶማስ፣ ብፁዕ አቡነ ዜና ማርቆስ፣ ብፁዕ አቡነ ኤጲፋኒዮስ፣ ብፁዕ አቡነ ገብርኤልና ብፁዕ አቡነ ኤፍሬም ናቸው። እነዚህ 16ቱ ብፁዓን አበው ሊቃነ ጳጳሳት ከዚሁ ትምህርት ቤት ተምረው የወጡ ናቸው። ከዚህም በተጨማሪ በአብነት መምህርነት፣ በገዳማትና አድባራት አስተዳዳሪነት፣ በስብከተ ወንጌል ላይ በርካታ ሊቃውንት ከዚህ ትምህርት ቤት ወጥተዋል። ትምህርት ቤቱ በዚህ ዓመትም ሰኔ 1 ቀን 2017 ዓ.ም በብሉይ ኪዳን 8፣ በአዲስ ኪዳን 15፣ በሊቃውንት 23 በድምሩ 46 ደቀ መዛሙርትን አስመርቋል። የዚህን ትምህርት ቤት የ2017 ዓ.ም የምርቃት መርሃ ግብር እናስቃኛችሁ። ተከታተሉን።
ላይለ ሐዋርያ በመንፈስ ቅዱስ ነበቡ በመንፈስ ቅዱስ ነበቡ በነገረ ሁሉ የጋራ ምስጋና ሁላችንም ተመራቂዎች የምናቀርበው ምስጋና እገልጻለሁ። ምንተኑ ነአስዮ ለእግዚአብሔር በእንተ ኩሉ ዘገብረ ለነ ስላደረገልን ሁሉ ለእግዚአብሔር ምን እንከፍለዋለን? ከሁሉ አስቀድሞ ከእናት ማህፀን ጀምሮ ጠብቆ አሳድጎ ጻድቁ አባታችን ተክለ ሃይማኖትን አባት አድርጎ ይህንን ቦታ አባታችን ቅድስና ቀድሶ መምህራንን የሚስጥር ምንጭ አድርጎ በጉባኤ አጽንቶ ከእውቀት ጥማታችን አርክቶ በአባታዊ ፍቅሩ ጠብቆ ለዚህ ቀን ያደረሰን የብርሃን አምላክ የሕይወት መገኛ የእውቀት ሁሉ መጀመሪያ መረሻ የሆነ አምላካችን እግዚአብሔርን በእጅጉ እናመሰግናለን። ንዴተ ሥጋ ወነፍስ ከመይምጻ በላይሌ እመዝገበ ክቡር አጥረይኩ ስመዚአኪ ባህሪየ ብሎ ሊቁ እንደተናገረ እኛም የሥጋ እናታችንን ትተን ስንመጣ እናት ሆነሽ ሰአሊ ለነ ቅድስት እያልን ስንለምንሽ ረሃበ ሥጋ እንዳያገኘን ከልጅሽ ጥልቅ ሚስጥር ምግብን እየመገብሽ አሳድገሽናልና ለዚህ ክብር መብቃታችን ባንቺ ምልጃ ባንቺ ረድኤት ነውና እናታችን ቅድስተ ቅዱሳን ድንግል ማርያም እናከብርሻለን፣ እናገንሻለን። ቅድስናሽንም ለዓለም እንመሰክራለን፣ ለመመስከርም ቃል እንገባለን። ቀዳማዊ ሀበ ሰብአ ቆሮንቶስ ምዕራፍ 10 እመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቅሮ አልበየ ኮንኩ ከመ ድምፀ ብርት ዘይነቁ ወከመ ከበሮ ዘይዘበጥ ወመኒ ተነበይኩ ዋይመርኩ ኩሎ ዘህቡ ወኩሎ ጥበበ ወመኒ ብየ ኩሉ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልበየ ከንቶ ኮንኩ እመሂ ወሃብኩ ለምጽዋት ኩሎ ንዋየ ዋዲ ስጋየኒ ለውየተ እሳት ወተፋቅሮ አልበየ አልቦ ዘረባይኩ ተፋቅሮ ያስተኤግስ ተፋቅሮ ያስተምህር ተፋቅሮ እያስተቃን ተፋቅሮ እያስተሐፍር ወያስተኤቢ ልበ ወያሐስስ ተርላ ለባሄቲቱ እያስተማእ ወያሄሊ እኩየ ወያስተፌስ በግፍ ወያስተፌስ በጽድቅ ተፋቅር በኩሉ ያስተምህር ወበኩሉ ያስተኤግስ ወበኩሉ ያስተአምን ወበኩሉ ያስተውየክል ተፋቅሮ ለዝሉፉ እያሐስር ወእየወድ ወያወድቅ ወዘሂ ነበበ ወዘሂ ተነበየ ኃላፊ ወይሳር ወዘሂ ተነበየ ኃላፊ ወይትፌጸም ወዘሂ ጠበበ ኃላፊ ወይሳር እስመ ነአምር ንስቲተ ወንትኔበይ ንስቲተ በበገጹ ዋመበጻ ፍጻሜሁ ሎቱ ውእቱኒ ይሳር ውእቱኒ አመሰ ደቂቅ አነ ተናገርኩ ከመደቂቅ ወሃለይኩ ከመደቂቅ ወመከርኩ ከመደቂቅ ዋመሰል ህቁ ሀደጉ ሳርኩ ኩሎ ህገ ደቂቅ ወይዝየሰ ዘከመታው ቀኒ ዋስተራየኒ ክሱተ ኩሎ እነብብ አሚሐሰ እስከ በታዝቦ ንሬይ ከመዘበ መጽሔት አሚያስ ንሬይ ገጸ በገጽ ወይዝየሰ አአምር እማአሃዱ ህብር ወይዝየሰ ወአሚሐሰ ኩሎ አአምር ዘከመታው ቀኒ
ወይዜኒ እሉ ሰለስቱ ዘይነብሩ እሙንቱ ሃይማኖት ወተውክልት ወተፋቅሮ ወምኩሉሰ ያቢ ተፋቅሮ ደግንዋ ለተፋቅሮ መንስኤ ነገር ይጽንሃነ አንገጥሙራ አከስጀል አፋን ነሞኒ ዱበተኒቲን ዮኪንስ አፋን ኤርገሞን ዋቀዮ ዱበተኒቲን ዮን ዱበድ ጃለለ ዮን ቀባቹ ዳባደ አኒ አከስቢ ለክልልቹ ዮኪንስ አከድቤ ኮሽ ጀዱን ታይ ራጂ ዱበቹ ዳፍ ከና ቀባደ ዶክሳጅር ሁንዱማ ቤኬ ቤኩምሳ ሁንዱማ ቀባደ ጋራ እዶሳቲ ሀንገምቡቱቲ አመንቲ ጉቱስ ቀባደ ጃለለ ዮን ቀባቹ ዳባደ አኒ ሆማሚቲ ወንተን ቀቡ ሁንዱማ ወረደበኒፍ ሄሬ እቲን ኦፍ ጀጁፍሌ ፎን ኮሬ ደበርሴ ከኔ ጃለለ ዮን ቀባቹ ዳባደ አናፍ ሆማ ህምቡስ ጃለል ደንዳአዳ ጋሩማስ ኒ አርግሲስ ጃለል ሄነናፉ ኦፍን ጀጁ ኦፊ ህምቦኮክስ ጃለል ለፈሰልጵና ህንዳበቱ ወንተ ኢሰቱ ተሉ ዱዋስ ህምበርባዱ ህንደለኑ ኦፍን ቦንስ ወንተ ኢሰቱ ተሉ ዱዋስ ህምበርባዱ ከራቶ ኮሌ ነመ የከምሲሱ ጃለል ዳንዲ ቁልቁሌቲቲ መሌ ጀል ዲቫይናቲ መሌ ጀልናቲን ህንገመዱ ጃለል ዮምዩ የሮ ሁንዱማ ንጅራት ራጂ ከና ራጂ ዱበቹ ታናን ደርቡፍ ጅራ አፋንም ቤክኔን ዱበቹ ፍታናን ሐፉፍ ጅራ ቤኩም ሰታናን ሐፉፍ ጅራ ወንት ነው ይቤግኑ ሙራሳ ወንት ራጂ ዱበኑ ሙራሳ የሮንሳ ራወተሙን እሳ የሮገውትሞ እን ሙራስን ኩንዩ ሐፉፍ ጅራ ሙጭማ ኮቲ አከሙጫተን ዱበድ አከሙጫተን ያዴ አከሙጫተን እብሰከን አመገሩ እርገነ መጋአተኤ ቦደ አከሙጫት ጅራቹ ጢሴራ ኑይ አከነመ ኦፍላሌ ከሰት ኦፍላሉ አከነመ ኦፍላሌ ከሰት ወንተ አርግ ኦሶን ሁበቲን ሐፌት አርገነ የሙስ ገሩ ፉላን አርገነ ወንቲ አኒቤኩ ሙራሳ ወንቲ አኒ አመቤኩ ሙራሳ የሙስ ገሩ ጉቱማ አኩመን ኦፊፍ ቤከሙ ጉቱሳ ነንቤካ ኤጋ አመንቲን አብዲን ጃለል እሳን ኩን ሰደን ጭመኒን ይጅራቱ እሳን ከነኬሳ ገሩ ከንጫሉ ጃለለዳ ዋቀዮፍ ገለንያቶ አንደኛ ቆሮንቶስ ምዕራፍ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሻሻ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። የማይገባውን አያደርግም፣ የራሱንም አይፈልግም። አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም ማስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን። በዚያን ጊዜ ግን
ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንደዚህም ከሆነ ፍቅር፣ እምነት፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም ግን የሚበልጠው ፍቅር ነው። ኮይሮ ቆሮንቶሳን ሸምፖ ተመነሄዛን ፋይድዋ እሷፈ ተመነሄዛ ከከነው ዲያቃላ ያገስ አሳውባ ዶና ኤሪኮካ ሳሎንዲያ ጌሻቱ ዶና ኤሪኮካ ሲቆይጣይኮ መላ ያገስ ዱማ ሎያ ጨንጉርሳይ ዶሚሻቱ ማላግዲኮካ ሲንታይ ጉየ ፓኬቲዮ ናግሪታ ማላግዲኮካ ሲቆይጣይኮ መላ ያገስ ዱማ ኤራ ፍልገዳ ኤሪያ ጋግዲኮካ ሲቆይጣይኮ መላ ያገስ እሶተታ ሄዛተታ ሃሳዮ ኤራ ዲያባይዲኮካ ሲቆይጣይኮ መላ ያገስ ደሪያ እስሳበ ሐራሳ ዩሽዮ ሙለ ሃይማኖት ዲኮካ ሲቆይጣይኮ መላ ያገስ ዲያ ሜሻ ኡባ ህየሳቱስ የሚኮካ ሲቆይጣይኮ መላ ያገስ ታና ተቦላ ሙሌራ ተማ የጊያባይ ዲኮካ ሲቆይጣይኮ መላ ያገስ ሲቆይ ዳንዳይሴስ ሲቆይ ቃሬቲሴስ ሲቆይ ይሎየና ሲቆይ ኦቶርሴና ሲቆይ ይሎየና ሲቆይ ኢታባቆፊሴና ሲቆይ ኡባ ዶሲሴስ ሲቆይ ኡባ ዳንዳይሴስ ሲቆይ ሙሊያራ ሲጋወቴስ ያ ሂራጋ ሃሰያ ባይዲኮ ሂራጋ ይካአቴስ ዱማ አሽዋ ኤራኒ ሃሰያ ባይዲኮ አሽዋ ኤራይ አቴስ ኤራናይ ዲኮካ ቂባራ ሻኪ ደረስ ታኒ ናአተታን ዳይዳ ናአተታዳን ሃሳያይስ ናአተታዳን ቆፓይስ ናአተታዳኒ ዞራይስ ሃኢቃ ጦሳይ ታሲ ቆንጭሴኔ ሙሊያ ታኒ ኤራይስ ያገስ ካሰ ታ ሀጋይቱፈ ሀጋይቲ ሄዛቲ መርናው ዶሱና ሄጌቲካ ዳንዳያ ሃይማኖቲያ ዳንዳያ ሲቋ ሆባፈ አጥያገ ሲቋ ያገስ ጦሳይ አቃላን ጋላተታ ጋግዶ መምህር ገብረ ኢየሱስ ስም የተቋቋመው የአራቱ ጉባኤ ትርጓሜ ትምህርት ቤት ከ62 ዓመታት በላይ በመማርና በማስተማር ላይ ይገኛል። በገዳማችን የሚገኘው ታላቁ በመምህር ገብረ ኢየሱስ ስም የተቋቋመው የአራቱ ጉባኤያት ትምህርት ቤት ቀደም ሲል እንደገለጹት ከ62 ዓመታት በላይ በአራቱ ማዕዘን ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ እየተሰባሰቡ የሚማሩበት የተለያዩ ብሔር ብሔረሰቦች ቋንቋ ተናጋሪዎች የሚማሩበትና ሊቃውንት የሚፈሩበት መሆኑን ለማጠየቅ ወይም ለመግለጽ ነው። አሁን በአንደኛ ቆሮንቶስ ምዕራፍ 13 ላይ ቅዱስ ጳውሎስ የተናገረውን በግዕዝ፣ በኦሮምኛ፣ በአማርኛና በወላይተኛ የገለጹት ያነበቡት ገዳማችን ወይም ደግሞ የአብነት ትምህርት ቤታችን የጉባኤያቱ ትምህርት ቤቶች እነዚህን ሁሉ በሀገሪቱ የሚገኙ ብሔር ብሔረሰቦችንም ጭምር የሚያስተምር ለሀገሪቱ ታላቅ ባለውለታ የሆነ ገዳማችን ነውና እንግዲህ ለመምህራኑ፣ ለሊቃውንቱ፣ ለተመራቂ ልጆቻችን ምሁራኑ፣ ሊቃውንቱ በድጋሚ እንኳን ደስ ያላችሁ ላለው የአብነት ትምህርት ቤት ብዙም በዘመናችን ትኩረት መስጠት ያስፈልጋል። የአብነት ትምህርት ቤት ትኩረት መስጠት ያስፈልጋል። ብፁዕ አባታችን አቡነ ቀውስጦስ የመነኮሳት መመረቂያ ይልቁንም ይሄ ቦታ ደግሞ የአብነት ትምህርት ቤቱ የመጽሐፍ ትምህርት ቤቱ አድጎ ወደ ኮሌጅነት እንዲያድግ ዘንድሮ ከፍተኛ ተጋድሎ ሲያደርጉ ነበር። ከሁለት ዓመት በኋላ ይህ አጀንዳ በአዲስ መልክ ታይቶ ወደ ኮሌጅነት ሊያሳድጉ የሚችሉ አስፈላጊው ጥራቶች ሁሉ በስለው እንደሚቀርቡ ስለሰማን እናንተ ደግሞ እድለኞች ናችሁ። ምንም ዋጋ ቢከፈል በትምህርት ቤት አዎ ተማሪ እስከ ዛሬ ተማሪ ትባሉ ነበር። ተማሪ መባል ትልቅ ማዕረግ ነው። ተማሪ ዛሬ ተማሪ ቢያጠፋ አይተችም፣ ምናልባት ይመከር ይሆናል።
ከዚህ በኋላ እንግዲህ እናንተ አስተማሪ ናችሁ፣ ወቃሪ ናችሁ፣ መካሪ ናችሁ፣ ዘካሪ ናችሁ። ስለዚህ ታላቋ ገዳም የምንወዳት ገዳማችን ደብረ ሊባኖስ ማይጸኗ የማይነጥፍ የንሺል ፋይላፋት ደቀ መዛሙርትን እያወጣች ለኢትዮጵያ አብያተ ክርስቲያናት፣ ገዳማት፣ አድባራት የምታከፋፍል ታላቅ ማይጸነ ለምለም ገዳም ነችና ገዳማችንን አምላካችን እግዚአብሔር ያኖርልን። ታላቁ የደብረ ሊባኖስ ገዳም የመጻሕፍት ቤታችን ቅድም በአራቱም ቋንቋ ግዕዙን እንደ ቆሎ እየቆረጠመ ያሰማል ሊቅ እንደገና በደደረና በደለበ የኦሮምኛ ቋንቋ ምዕራፍ 13ን ያነበበልን በአማርኛም አስቦ ያሰማን እኔ ባልሰማውም ነፍስ ትሰማለችና በወላይትኛ አሳምሮ ያሰሙ ምሁራን በእጅጉ የሚደነቁ ናቸው። ደብረ ሊባኖስ ብትታወቀው በዚህ ነው። ደብረ ሊባኖስ አሁን ዓለም በሚወዛወዝበት አትታወቅ። መታወቂያዋ ደግነት፣ መልካምነት፣ ልጆቿ ሁሉ በየደረሱበት ማነው ሞገስ የሆነን ረድኤት የሆነን እግዚአብሔር ምስክሬ ነው። አቡነ ተክለ ሃይማኖት ናቸው። እኔ የተክለ ሃይማኖት ልጅ ነኝ ብሎ መናገር ኩራት ነው። ልብን በኩራት ይሞላል። ደስ ይለኛል ሁሌ። ስለዚህ በዛሬው ዕለት የተመረቃችሁ ሆናችሁ ወደፊትም በትምህርት ገበታ ላይ ያላችሁ ደቀ መዛሙርት ወደፊት ምን ይሆናል ብላችሁ አታስቡ። የወደፊትን አይደለም የሺህ ዘመናትን እቅድ አቅዶ የሚያስብ እግዚአብሔር ነው። አብዛኛውን ጊዜ ደቀ መዛሙርቱ ወደ ኋላ የሚቀሩት ይኸው ዘመኑ እንደዚህ ነው እኮ የተማረ ሰው ቦታ የለውም ብሎ ያስባሉ። ግን ምን ለምን ወልደ ጓለም የሰያውር በከመ ተሰራሎቱ የሰው ልጅ እንደ ተጻፈለት ይሄዳል ብሎ ጌታ እንደተናገረ ሁሉ የእያንዳንዳችሁን ዕጣ ፈንታችሁን ሁሉ የምታገለግሉበትን ሁሉ አመቻችቷል። ይልቁኑ ዛሬ የሚፈለገው ተምሮ አንቦ ተዘጋጅቶ አመስጥሮ ታጥቆ መቀመጥ ብቻ ነው። ደጅ ተቀመጥ ብቻ ነው። የቆየሁት ለ5 ዓመት ያህል ነው የቆየሁትኝ። እንግዲህ በዛ አጋጣሚ ድሮ የትምህርት ስልቶችና የአሁን የትምህርት ስልቶቹ ትርጓሜያቸው አንድ ቢሆንም ያሰጣጥ ይዘታቸው ደግሞ ለየት ይላል። ያው በፓትርያርኩ ወይም ደግሞ በቅድስት ቤተክርስቲያን ተከፍሎን ደሞዝ አለን። በወር 500 ብር እየተከፈለን ነው የምንማረው። ሊስት አለን። እሱ ለ10 ተማሪዎች በአንድ በኩል ይደርሳል ማለት ነው። ከዛ በኋላ ግን የምንቆያቸው ለ5 ዓመታትም ይሁን እስከ 6 ዓመት ይሁን እንቆያለን ማለት ነው። ትምህርት ቤቱ ሲያስመርቅ ዳዊትን እና ውዳሴ ማርያምን ከጨረስን በኋላ በፊት ሌሎች ወንበሮች ይጨመሩ ነበር። አሁን ግን ውዳሴ ማርያም ተርጉመን እንደመጣነ በጉባኤ ቤቱ ሌሎች ተጨማሪ ወንበሮችን ደርበን ያው በ5 ዓመት ያህል ጨርሰናል ማለት ነው። ትርጓሜ ትምህርት ቤት በጣም ጥሩ ነው። እኔ እንደው እዚህ አገር ስመጣ እንደዚህ ትምህርት መኖሩ አላወቅኩትም። ስመጣ ምንድነው ያልኩት 6 ወር ጠቅላላ ትምህርት ጨርሼ ወደ ሀገሬ ግባለሁ ብዬ ነው የመጣሁት። ስመጣ መጀመሪያ ያው ዘመናዊ እንደተማርኩኝ ስመጣ 6 ወር ጠቅላላ ትምህርት ተምሬ ወደ ሀገሬ ገባለሁ ብዬ ነው የመጣሁት። ስመጣ ያው ዘመናዊ አለባበስ ሁሉ ታውቁታላችሁ። ከዛ ስመጣ አንተ እኮ እንደዚህ ሆኖ አብነት ትምህርት እኮ መማር የለብህም አሉኝ። ያሉ ተማሪዎች በጣም እናመሰግናለሁኝ። እና ከዛ በኋላ መጀመሪያ ፊደል ሰጡኝ። የአብነት ትምህርት የሚያስፈልገው ነገር አድርጎ ፊደል ሰጡ። ከዛ ፊደል መቆጠር ጀመርኩኝ። 6 ወር ጠቅላላ ትምህርት ጨርሳለሁ ያልኩትን ፊደል ራሱ ዳዊት ደግሜ እስከመጣ ድረስ 3 ዓመት ሆነብኝ። ከዛ በኋላ ይሄ ትምህርት ጥልቅና ሰፊ መሆኑን ደነገጥኩ ራሱ ማለት ነው። ከዛ በኋላ ፊደል ማለት ዳዊት እንደደገምኩ የኔታ ወልደ ኢየሱስ እድሜያቸው ይስጣቸውና አንተ እኮ ከዚህ ተምሬ ቅኔ መማር አለብኝ አሉኝ። ከዛ ወደ ቅኔ ቤት ላኩኝ። ከዛ ቅኔ ቤት መጣ ያው ታውቁታላችሁ ያው አዲስ ቋንቋ ሲሆን ሰማይና ምድር ሆነብኝ። ከዛ የኔታ ክንፈ ሚካኤል ወልደ ገብርኤል በጣም አመሰግናቸዋለሁ። አይዞ ልጅ በቃ ከተማሪ ሁሉ ልዩ አልጎ ነው የሚያዩኝ። ከዛ በኋላ ቅኔ ሰማይና ምድር ሆነብኝ። ከዛ ታግሼ ቅኔ ተቀኘሁኝ።
ከዛ በኋላ ደግሞ እሳቸው የመከሩት ምንድነው ቅኔ ብቻ እኮ ምንም አያደርግም ህዝበ ክርስቲያንም አስተምረው ቅድሰ ማቁረብ አለበት ቅዳሴ መማር አለብኝ አሉ እሳቸው ናቸው አምጥቶ ወደ ቅዳሴ ቤት ደግሞ እንደገና ቅኔ ከተቀኘው በኋላ ቅዳሴ ቤት ላኩኝ ከዛ ቅዳሴ ቤት ስማር ያው መስገብ ቅዳሴ እንደጨረስኩኝ ነፍስ ማር አሁን ባጸደ ነፍስ ነው ያሉት የኔታ ካሳ እንደዚህ ያው ከግቢ ያው ማንንም ያው ተማሪ ያውቀኛል ግቢ ነው አብዛኛው መቀመጠው እና ስለዚህ አንድ ቀን ሊጦን ሲቀጽል መሬት አብየት እና አሁን ከእንግዲህ በኋላ ይበቃል ወደ መጽሐፍ ቤት ግባ አሉኝ ከዛ በኋላ ያው ነፍስ ማር አሁን የኔታ ወልደ ማንዶ የኔታ ወደዛ ስልኩኝ ወደ መጽሐፍ ቤት መጣኝ እና ከዛ በኋላ መጽሐፍ ቤት ስመጣ ብሉያት ጀመርኩኝ ብሉያት ስመጣ እንደዛው በቃ በጣም ተጠርብኝ ያው አዲስ ቋንቋ ስለሆነ ትርጓሜ ስለሆነ በጣም በቃ ስለዚህ ከዛ በኋላ እግዚአብሔርታቸው እሳቸውን እያረጋጉ እንደዛው መምራን ሁሉ ጠቅላላ ተባበሩ ከዛ በኋላ ያው እዛ ተመረኩኝ ከዛ በኋላ ወደ ሐዲሳት ከዛ በኋላ እግዚአብሔር ፈቃድ ሆኖ እንደዚህ ያው ሊቃውንትም እዚህ ተመሬ ነው እንደዚህ ደረጃ ነው ያለሁት ትምህርት ቤቱ በሚፈቅደው አቅማችን በሚፈቅደው መንገድ እየሰጡን ለቤተ ክርስቲያን አገልግሎት ከፍ እንል ዘንድ በተለያየ የህሊና ሐሳብ ቤተ ክርስቲያንን ነገ የምትቀበሉ እናንተ ናችሁ ይህንን ስትይዙ የሚያስፈልጋችሁ ብዙ ነገሮች አሉ ብለው ከተለያየ መንገድ ከተለያየ ሐሳብ የተጻፉትን መጻሕፍትን እንድናነብ ምእመናንን ጨምሮ በማስተባበር ምእመናን ራሳቸውም ደግሞ ብሏል ጌታ ኢየሱስ ክርስቶስ አነውቱ አረጋዊነ ዘጽድቅ ወአቡየ ተካሊሁ ውእቱ ብሎ ሁለት ላይ ወለኩሉ አጽቅ ዘይፈሪ ያስተናጽህው የሚያፈራን ፍሬ ኮተኩቱታል ውሃ ያጠጡታል የሚያጠጡት የሚኮተኩቱት ለምንድነው ካልና ለዛው ሲመልስ ከመብዙሃ ይፍራይ ነው የሚለው ከመይፍራይ አይደለም ያፈራ ዘንድ አይደለም ሁሉም ያፈራል ግን ከመብዙሃ ይፍራይ ጌታን በሉቃስ ወንጌል 12 ላይ ብዙ የተሰጠው ብዙ ነገር ያስፈልግበታል ብሏልና ብዙ እናፈራ ዘንድ ብዙ ተደክሞብናል የኛ የዛሬ ይሄ ያለው መንገድ የመምህራን የሌሊትና የቀን ድክመት ውጤታቸው ነው ዛሬ በዚህ ባለንበት መንገድ እንድንቆም አድርገው የሰሩን መምህራን ናቸው ትምህርት ቤታችን ከሚሰጣቸው ከአራት ጉባኤያት ትምህርቶች መካከል እንደሚታወቀው ያው ብሉይ ኪዳን አዲስ ኪዳንና መጽሐፈ ሊቃውንት እንዲሁም መነኮሳት ነው እኔ አሁን እየተመረኩ ያለሁት በሊቃውንት ክፍል በሚሰጠው በመጽሐፈ ሊቃውንት ነው የትምህርት አሰጣጡ በጣም እጅግ ጥሩ ነው በጣም ደስ የሚል ነው ያው መምህራችንም በጣም በሚገርም ሁኔታ ለተማሪዎች በሚመጥን በጣም ይደንቃል ብለን በመናስበው ሁኔታ ነው የሚያስሄዱት ተማሪውን በሚመጥን ማለት እጅግ በጣም ውብ በሆነ ሁኔታ ነው እየተሰጠ ያለውና ቆንጆ ነው ዘመኑን ከማዋጀት አንፃር የደብረ ሊባኖስ ትምህርት ቤት አንጋፋም ከመሆኑ ከ1955 ጀምሮ እንደመሆኑ ብዙ ጳጳሳትንና ብዙ ቆሞሳትን ብዙ መምህራንን ያወጣ እንደመሆኑ አንፃር እዚህ አካባቢ የሁሉም መዲና ነው ደብረ ሊባኖስ የሁሉም ቋንቋዎች ችግር የለም ሁሉም ብሔረሰቦች የሚገኙበትና በገዳሙ ውስጥ የሚማሩና 13 ትምህርት ቤቶች የአብነት ትምህርት ቤቶች አሉ እንደዛም ሆኖ የምንኖረው በጋራ በመግባባት ነው ነገር ግን በዚህ በመጽሐፍ ቤት ደግሞ በቆላና በደጋ በተለያዩ አካባቢዎች እየወጣነ እያስተማርነ በተለይ ስብከት በዓል ክብረ በዓል በሆነ ሰንበት በሆነ ጊዜ እነዚህን ስብከቶች እናካሄዳለን ማለት ነው እናስተምራለን ህዝቡን ተምረን በፍቅር ባንድነት ለትምህርት የምንሮራጥበት በተሰጠን ጸጋ ያህል ያስተማርንም እየተማርንም እንገኛለን ማለት ነው እስካሁን ድረስ ያው 16 አመት በእንተስማም ለማረም ብዬ ነው የተማርኩት እና ጊዜ አሁን በጣም ነው የማመስገነው የኢትዮጵያ ህዝብ ክርስቲያን በጣም አመሰግናለሁ ያው ደጋን ቆላን ወርዳለን ደጋን ጥሬ እናመጣለን ያው እዚህ ሆነን በእንተስማ ለማርብ 16 አመት ሙሉ ተምሬያለሁ ገዳም የተጠጋው ወደ አሁን አራተኛ አመቴ ነው እና ከዛ እስከዛ ሁሉ በእንተስማ ለማርብ ነው የተማርኩት የተወጣ ነው በድንግል ማርያም እናትነት ነው እንደሚታወቀው ከመጻሕፍት ቤት ከመድረሳችን በፊት ከነባብ ቤት ጀምረን የእናት ቤት ተተንወተን በተለያየ ሀገር ኢትዮጵያ ባለችበት ነው የአንድ የአብነት ተማሪ የሚማረው አንድ ቦታ ላይ ተወልዶ አንድ እንኳን እሱ ቅድም የጠቀስኩት ጥቅስ አንድ ዛፍ መጀመሪያ የሚበቅልበት ላይ
አያፈራም። ከዛ ተነቅሎ ሌላ ቦታ ይሄዳል። ከዛ ላይ ነው ፍሬ ሊያፈራ የሚችለውና አንድ ያብነት ተማሪ የሚማረው የተወለደባት ሰፈር የተወለደባት ሀገር ላይ ብቻ አይደለም። በተለያየ ቦታ በተለያየ መንደር በተለያየ ሀገር ሄዶ ከተለያየ መምህራን ብዙ ነገሮችን ይማራል። ሲማር ደግሞ የሚያስተምሩት ምእመናን ናቸው። ለምሳሌ እኔ ያስተማሩኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ናቸው። እኔም የማስተምራቸውም የኢትዮጵያ ቤተክርስቲያን ምእመናንን በአጠቃላይ ነው። ለምሳሌ ሰሜን አለለም፣ ደቡብም አለለም፣ ምስራቅም አለለም፣ ምዕራብም ሁሉም ስላስተማረኝ እኔ የማን ነኝ? የእናትና የአባት ወይም የሆነች ቦታ አይደለሁም። የሁሉም ትብብር ውጤት ስለሆንኩ እኔ ደግሞ ተመልሼ ያው ዛፍን ውሃ የምናጠጣው ዛፉ እንዲጠቀም አይደለም፣ ፍሬው ሲያፈራ ፍሬው እንዲጠቀመው ዘንድ ነው። የሚደከምበት ነገር ከዛ ላይ ፍሬ ጌታም ሲናገር እዚሁ ላይ ቁጥር 16 ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ወሬስ የከሙ ከመትሁሩ አለ። ወሬስ የከሙ ከመትሁሩ ወፍሬ ትፍረዩ እንዴት ሄዱ አደርጋችኋለሁ። ወዴት ነው የምትሄዱ? ወደ ዓለም እንድትሄዱ አደርጋችኋለሁ። ከዚያስ ሄዳችሁ ደግሞ ፍሬ እንድታፈሩ አደርጋችኋለሁ። ፍሬ ማፍራት አለ። በተማሪ ላይ በራሱ በግል ህይወቱ ያሉ ችግሮች እንዳሉ ሆኖ ነገር ግን እጅግ በጣም አስቸጋሪውና ከባዱ እንደተባለው የስንቅ ጉዳይ ነው። ምንም በጀት የሌላቸው ተማሪዎች ከሌላ አካባቢ የሚመጡ እዚህ ሰው የማያውቃቸው ጻድቁ ብቻ የሚያውቋቸው ደቀ መዛሙርት አሉ። እዚሁ ተምረው እዚህ ያደጉት ጠዋት ቢርባቸው የጠዋቱን ታግሰው ከሰዓት ደግሞ አንድ እናት ወይም አባት ጋር ሄደው ንፍሮም ቢሆን ቀምሰው ሊያድሩ ይችላሉ። የማርያም ንፍሮ የምትባልም አለች፣ ያችንም ቀምሰው ሊያድሩ ይችላሉ። ነገር ግን ከሌላ ቦታ አብሶ ለሚመጡ ደቀ መዛሙርት እዚህም ለሚኖሩት ከባድ ነው። ግን ከሌላ ቦታ ደግሞ ለሚመጡ እንግዳ ለሆኑ አገር ለማያውቁ ቦታ ለማያውቁ ሰዎች ሰው ለማያውቃቸው አስቸጋሪና ከባድ ነገር ነው የሚሆነውና እዛ ያለው በጀት የለውም። ተማሪው ገብቶ ራሱን ችሎ ነው የሚማረውና ያ ሲሆን እጅግ በጣም ከባድ ነው። ለለት እንኳን እንጀራ ገዝቶ ዳቦ ገዝቶ የሚቀምስበት ነገር ያስፈልጋል። እነዛ ነገሮች በትክክል እንዲቋረጥ ትምህርቱን እንዲያቋርጥ ይጋብዙታል፣ ያደርጉታል። በተማሪው ዘንድ እውነት ለመናገር በተለይ ልብስና ምግብ ነው። ልብስና ምግብ ሌሎቹ በክፍያ ወይም ደግሞ ሁሉም ተሟልቶላቸው መጠለያ ችግር አለ። በተለይ በእኛ ግማሹ ተማሪ በውጭ ነው በየሰፈር የሆነ ጓዳ ይዞ የሚማር ያለ፣ ግማሽ ደግሞ እኛ ቀደም ያልነ እዛው አለን በትምህርት ቤቱ ውስጥ አለን። ነገር ግን አብዛኛውን በጣም የተቸገረው በአመት እንደው በአማካኝ እስከ 10 ተማሪ ድረስ ይወጣል። በረሃብ ምክንያት የሚረባቸው አሉ። በተለይ አዲስ እንግዳ ሰው አይለምደውም። ብዙ ቦታው እስከሚለማመዱ ድረስ ትንሽ ያስቸግራልና ከዛ በኋላ ግን ይህንን ተስፋ በማድረግ የምንኖሩ ተማሪዎች አለን። በተስፋው ደግሞ እዚህ ደርሰናል ማለት። አሁን ለምሳሌ ገጠር ያሉ ቤተክርስቲያናት እንደዚህ ትምህርት መኖሩ አሁን ወደፊት እኔ ከሄድኩኝ ትምህርት አብነት ትምህርት ተማሪ በጣም ውዳሴ ማርያም አብነት ትምህርት ተምሮ እንደዚህ ቤተክርስቲያን ቢያገለግሉ ነው እኔ ወደፊት ሐሳቤ ማለት ነው። በትምህርት ቤት በመማር መንገድ በትምህርት ቤት ረሃብ፣ ጽም፣ ቁር፣ ብርድ የሚባሉ የተማሪ ጌጦች ሆነዋል። እንደሱም ነው የሚያሳዩትም። እሱ ሆኖ ሳለ ግን አንድ ተማሪ ቅዱሳን ሐዋርያት ብለው እንከሰን ጸመድ ማይዳት ከእንግዲህ በኋላ ስለ እንጀራ እንጨነቅም። ለምሳሌ ብሉያት አይምሮ ላይ ያለ በሐዲሳቱ አይምሮ ጠግቧል፣ በሊቃውንቱ አይምሮ ሙሉ ነው ተመስጥሯል። በመነኮሳቱ ይኖረዋል። በብሉይ የተነገረውን በሐዲስ ተርጉሞታል፣ በሐዲስ የተረጎመውን በሊቃውንት አመስጥሮታል፣ በሊቃውንት ያመሰጠረውን በመነኮሳት ይኖረዋል። ይህንን እያደረገ ግን ይህንን አይምሮ ሙሉ ሆኖ ሆዱ ግን ባዶ ነው። እግዚአብሔር በሚያውቀው ብዙ ጓደኞች ስላሉ በተክለ ሃይማኖት ቃል ኪዳን አለን እዚህ ደርሰናል። የተክለ ሃይማኖት ቃል ኪዳን የድንግል ማርያም እናትነት መቼም አይለየንም፣ አልተለየንም፣ ወደፊትም አይለየንም። ድንግል ማርያም ማለት ምግባችንን ብቻ ሳትሆን ህይወታችንም ጨምራ ናት። ደብረ ሊባኖስ ይልቁንም ደግሞ አባ ተክለ ሃይማኖት ደብረ ሊባኖስ ማለት ደግሞ በነፃ የምንኖርበት ወይንም በነፃ የምንፈወስበት ሀገር ናት። እንዲህ እስከሆነ ድረስ በተለያየ ችግር ምክንያት ያቋረጡ ደቀ መዛሙርት ወንድሞቻችን እንዳሉ እናምናለን አሉ። አንደኛ የመምህራኖቻችን ጥንካሬ አለ። ይመክሩናል፣ ያስተምሩናል። ይሄን ብታረጉ በእንደዚህ መንገድ ታልፋላችሁ፣ እንደምታዩት አይደለም፣ ከፊት ከተጋረጠው ጨለማ ጀርባ ላይ ብርሃን አለ ብለው ከኋላ ያለውን ብርሃን ያሳዩናል።
ሁለተኛ ነገር ደግሞ የምናያቸውና የምንመለከታቸው መጻሕፍት በራሳቸው እኛ ከፊታችን ካለው ጨለማ ወይም ችግር አሻግረን ስናይ ብርሃን እንዳለ ያስረዱናል። እንደገና ደግሞ ከኛ በፊት ተምሮ ያለፉ አባቶች በብዙ ውጣ ውረድ መካከል አልፈው እጅግ በጣም አስቸጋሪ የሆኑ የሚባሉ ጊዜዎችን አልፈው ዛሬ ላይ ያሉበት የአገልግሎት ሁኔታ ደስ የሚያሰኝ ተስፋ የሚሰጥ ነው። ከሁሉም በላይ ደግሞ ማንም የማይወዳደረው እኛ ሳናየው እርሱ ራሱ የሚያጸናን የሚነግረን በውስጣችን ላይ እንዲያድር የሚያደርግ እግዚአብሔር ነው። እንድንለብም ሁሉንም ነገር እንድንለብምና እንድናስተውል አድርጎ እንድንሻገር ያደረገን ነውና እግዚአብሔር አለ፣ መምህራኖቻችን አሉ፣ መጻሕፍት አሉ። እንደገና ደግሞ ከፊታችን ያለፉ አበውና መምህራን አሉ። እነሱን እንዳንድ አርአያ አድርገን ተስፋ ሰንቀን ይኮነ ተስፋ ነበሰብ አላ በእግዚአብሔር ዘኮነ ጸባ ተስፋችን ሰው በሆነ በእግዚአብሔር እንጂ በሰው አይደለም ብለን እንድናልፍ ሆነናልና ከምንም በላይ ደግሞ እግዚአብሔር ነው ትልቁን ሚና የተጫወተው። እንደ ተመራቂነቴም እንደ ክርስቲያን ወይም ደግሞ እንደ ማህበረ ክርስቲያንነቴ አንዱ ዘርፍ ወይም አካል እስከሆንኩ ድረስ የማስተላልፈው መልእክት ምንድነው? ቅድስት ቤተክርስቲያንን ለመጠበቅ መጀመሪያ አሰራሩ ቢስተካከልን ደስ ይለን ነበረ። ማለት ሰው በተማረበት እና ደግሞ በጠቅላይ ቤተ ክህነት ስር ተምረን እንደገን ደግሞ የያዝናትን ዕውቀት ይዘን በፈተና ሆኖ በየቦታው አቅጣጫ ቢሆን እና ክፍያው ደግሞ በገጠር በበረሃ ያሉትና ከከተማው ጋር ያለ ትንሽ ቀረቤታ ቢኖረው የተመቸ ይሆናል። አሁን አዲስ አበባ የሚከፈለው ሌሎች ከተሞች ላይ የሚከፈለውና በረሃ ላይ የሚከፈለው ክፍያ የተለያየ እስከሆነ ድረስ ቅድስት ቤተክርስቲያናችን ያው እየደከመች መጣለች ማለት ነው። ምክንያቱም ህዝቡ ምቾትን ፈልጓል አብዛኞቹ፣ ግማሾቹ በበረሃ የሚሳደዱት ደግሞ ችግር ይፈጠርባቸዋል። ከጎናቸው የሚቆም ሲጠፋ የራሳቸውን ዕውቀት የለፉበትን መክሊት ትተው ሌላ እንጀራ ፍለጋ ይሄዳሉ። ሆኖም ግን እኛ ለእንጀራ ብለን ግማሻችን ለእንጀራ የሚማር ሊኖር ይችላል። ሁላችን ደግሞ እንደተባለው አንድ እንጀራና አንድ ጽዋ ውሃ ለመምራን የሚያስፈልግ ነው ተጽፎ በመጽሐፍ እንደሚገኘው። ስለዚህ ይችንን ጠብቀን ቤተክርስቲያንን ከጎኗ ቆመን በአንድነት እና ቅድስት ቤተክርስቲያን ደግሞ እኩል አከፋፈል የምታይበት አይን ቢኖር ደስ ይለኛል። ያው መመናኑ ደግሞ ያው እየረዱ ነው፣ እያገዙን ነው። በዚህ ላይ ደግሞ ሁላችን ተረባብረን ብንረዳዳበት መልካም ነው ብዬ አስባለሁ። በቤተ ክርስቲያን ላይ ትናንት ወይንም ዛሬ በምርቃት ቀን ጸሎት ተደርጎልን ተስፋ ተነግሮን ተምራችኋል፣ ከእንግዲህ በኋላ ፍሬ እንድታፈሩ ነው ምን ፈልገው ብለው በጌታ ቃል ሲልኩን ወይንም ሲሸኙን የት ነው ይህን ፍሬ የምናፈራው? እንደው ይህን ሐሳብ ለብፁዓን አባቶች እንደው ቢደርስልኝ በጣም ደስ ይለኛል። የት ነው የምናፈራው? እሺ እዚህ ተተክለን ቆይተን መጽሐፍ አነበብን፣ ተረጎምን፣ አመሰጠርን፣ እሺ ተረዳን። ሐዲሳት አንድ ተማሪ ሐዲሳት ይማራል፣ ብሉያት ይማራል፣ ሊቃውንት ይማራል፣ መነኮሳት ይባላል። የአራቱ ጉባኤያት መምህር ሆኖ ሲወጣ የት ነው ይህን ትምህርት የሚያደርሰው? እኛ ተመርቀን የት ነው የምንሄደው? አንድ ሰው ሲመረቅ ጌታችን ኢየሱስ ክርስቶስ ሐዋርያትን እይትፈጸም አይጉረ እስራኤል ብሏቸዋል። ሂዱ እስከ ዓለም ዳርቻ ድረስ የት ነው የምንሄደው? እኛ ማገናኘቱም እንደገና ደግሞ ብፁዓን አባቶች ጉባኤ ቤቶችን ተመልክተው እየተመረቁ ያሉ መምህራንን ጉባኤ ተክለው እንዲያስተምሩ ምኞታችን ነው፣ እንፈልጋለን። እንደገና ደግሞ አውደ ምሕረቱ እንዲፈቀድልን ከምእመናን ጋር ተገናኝተን ከአባቶቻችን የነጻቸውን ሃይማኖት የነጻቸውን ምግባር የነጻቸውን የቤተ ክርስቲያንን ስርዓት ለምእመናን እንድናስረዳና እንድናስረክብ የሰማነው እንድናሰማ እድሉ እንዲፈጠርልን መፍትሄ ይሆናል በመምህራን ረገድና ብዙ ጊዜ ችግር እያወራን በችግር መኖር መልካም ስላልሆነ ችግሮቻችንን ወደ መፍትሄ ወስደን ስራ በንሰራበት መልካም ይሆናል ማለት ነው። እኔ በመጀመሪያ እንደኔ ካሉ የአብነት ትምህርት ቤቶች ደቀ መዛሙርት ቢጀምር ምንድነው ትምህርት ቤት ቀደም እንዳልኩት ነው። ትምህርት ቤት የመጣንለትን አላማ ማሰብ ከኛ ይጠበቃል። ሁለተኛ ነገር ደግሞ ተስፋ ለመቁረጥ በተስፋ መጓዝ፣ ነገን ማየት፣ ቤተክርስቲያንን የማገልገል ምእመናንን የማገልገል ሃይማኖትን የማጽናት ትልቅ ስራዎችን በምእመናን ላይ ሰርቶ ወጣቱን እኛ ወጣቶች ነን ምንም የአባቶችን ልብስ ብንለብስም እና ወጣቱን ትውልድ መያዝ የሚችለው የዘመኑ ወይም ወጣቱ ሰው ነው። ምናልባት በእድሜ በጣም ካለፉት ሰዎች ጋር ላይ ገባባ ይችላል፣ በጣም ታች ካሉት ጋር ላይ ገባባ ይችላል። ሰው በእድሜ መጠኑ ሲሆን ይረዳልና ከመማራችን ጀምሮ እስከ ማስተማራችን ድረስ ለዓላማ መቆም
በእያንዳንዱ ትምህርት ቤት ስንገባ ለምን እንደገባን ማሰብ፣ በእያንዳንዱ አውደ ምሕረት ላይ ስንቆም ደግሞ ለምን ዓላማ እንደቆም የራሳችንን ስሜት ልንናገር ሳይሆን የቤተ ክርስቲያንን ድምጽ ለማስተጋባት ወይም ደግሞ ወንጌልን ለምእመናን ለማስተላለፍ እንደቆምን ካሰብን ውጤታማዎች እንሆናለንና ይሄን በውስጣችን ብንሰንቅ ብዬ ይዛለሁ። ሌላው ምእመናን አካባቢ ላይ ደግሞ ያለው ሰው በሚያየው ነገር መታለል፣ በጊዜያዊ ነገሮች እንትን ማለት፣ ለወንጌል ድምጽ አለመስጠት፣ ከቤተ ክርስቲያን የመራቅ ሁኔታዎች ይታያሉና እነዚህ ነገሮች ሰው ከምንም በላይ አሻግሮ እግዚአብሔርን ሊያይ እንደገና ደግሞ እቺ ሃይማኖት መቼም መንገድ ናት፣ ወደ እግዚአብሔር የምንሄድባት ናትና እኛንና እግዚአብሔርን የምታገናኝ መንገድ ብትኖር ሃይማኖት ናት። እቺን ሃይማኖታችንን አጽንተን ብንይዛት ብናስተውል ለሌላው ስጋዊ ህይወታችን ጊዜ እንደምንሰጥ ሁሉ ለመንፈሳዊ ህይወታችንም ደግሞ ጊዜ ብንሰጥና በእንደዚህ አይነት መልኩ ብንቀጥል በመንፈሳዊ ህይወታችን ላይ ውጤታማ እንሆናለን ብዬ አስባለሁና እንዲህ ብናደርግ ብዬ አስባለሁ። መምህራን ለማስተማር ደቀ መዛሙርት ለመማር ብዙ ውጣ ውረድ አለ፣ ብዙ መከራዎች አሉ። ገበሬ በሐምሌ በጭቃው ሞፈሩን ቀንበሩን ተሸክሞ ዘሩን ጨምሮ ሲሄድ በመከራ ነው የሚሄደው፣ እየተሰቃየ እየተሰቀቀ ማለት ነው። ኋላ ግን አዝመራው ደርሶ ፍሬ አፍርቶ ታሳስ ጥር ያዝመራው ሲደርስ በዛ በአዝመራው ይደሰታል ማለት ነው። መምህራንም እንደዚሁ ሲያስተምሩ መከራ አለባቸው፣ ስቃይ አለባቸው፣ ችግር አለባቸው። አሁን ግን አይናቸውን በአይን ሲያዩ አስተምረው ሲያበቁ ደቀ መዛሙርትን ለቤተ ክርስቲያን እንደዚህ ይህን ያህል ደቀ መዛሙርት ሲያፈሩ ደስ ይላቸዋል ማለት ነው። ይሄ አዝመራቸው ነው። ለመምህራን ትልቁ ሀብት፣ ትልቁ ስጦታ፣ ትልቁ ገንዘብ ሀብታቸው ደቀ መዛሙርት ተምረው ለምረቃ ሲበቁ ነው ማለት ነው። ስለዚህ መምህራን በእውነት እንደዚህ የመሳሰሉ ደቀ መዛሙርት ለቤተ ክርስቲያን አስተምራችሁ አብቅታችሁ ስላደረሳችሁ ደስ ሊላችሁ ይገባል። ደቀ መዛሙርት ተመራቂዎች መከራውን ሳትሰቀቁ ራቡን ችግሩን ሁሉ አልፋችሁ ለዚህች ለምርቃት ስላደረሳችሁ እግዚአብሔርን አመስግኑት። ማስተማር ላይ መማር ላይ ብዙ መከራዎች አሉ፣ ብዙ ፈተናዎች አሉ። ፈተናውን ሁሉ አልፈው ነው ደቀ መዛሙርት ለዚህ የበቁት። እንዲሁ አልጋ ባልጋ አይደለም። ጉባኤ ቤት መማር፣ ጉባኤ ቤት መመላለስ፣ ጉባኤ ቤት መኖር ራሱ ትልቁ አስተዋጽኦ አለው፣ ትልቅ ዋጋ አለው፣ ትልቅ ውጣ ውረድ አለው ማለት ነው። እነዚህ ደቀ መዛሙርት ያን ሁሉ ውጣ ውረድ፣ ያን ሁሉ መከራ፣ ያን ሁሉ ችግር አልፈው ለዛሬ ለምርቃታቸው ዕለት በቅተዋል። በእውነት ደስ የሚል ነው። ደብረ ሊባኖስ ገዳም እነዚህ ሁሉ ደቀ መዛሙርት አስመራቂው እናት አባቱ ማን ነው? መነኮሳቱ ናቸው። በእውነት እዚህ የደብረ ሊባኖስ ገዳም ታላቁ ገዳማችን ደብረ ሊባኖስ ያው ደቀ መዛሙርት ጾም አያድርም፣ ማረፍ ንፍሮ አለ። አመት በዓል ሳይቀር አመት በዓል መቁንስ ይቆነል፣ ለተማሪም ይቆናል መቁንም ማለት ነው። ያ ግን በቂ አይደለም። ከዛ ባሻገር አባቶቻችን እናቶቻችን ድርጓቸውን አከፍለው ነው የሚያስተምሩት። ለዚህ ሁሉ ደቀ መዛሙርት እናት አባቶቻችን ረድተውን፣ እናት አባቶቻችን ስንቅ ቋጥረው፣ እናት አባቶቻችን ካረሱት ካመረቱት አምርተው ስንቅ ቋጥረው አይደለም እዚህ ድረስ ሁላችንም። ይሄ ሁሉ ደቀ መዛሙርት አስመራቂ ማን ነው? ባለቤቱ መነኮሳቱ ናቸው ማለት ነው። በማገልገል ሁለት ኩርማን ቢኖራቸው አንዷ ኩርማን ለቤቱ ለባለቤት የምትሆነው፣ አንዱ ኩርማን ከንፍሮ ጋር ግን የተማሪ ነው። ሁለት ሶስት ተማሪ ያስተምራል አንድ መነኩሴ በማቀው ደረጃ ማለት ነው። በቤቱ ላይ ሁሉ እናቶቹ እንደዚሁ ይሄ ሁሉ እናንተ አስተዋጽኦ ነውና በእውነት አባቶቻችን እናቶቻችን ልጆቻችሁ ተምረው ለዚህ ሲበቁ ደስ ይላችሁ ይገባልና በእውነት እንኳን ደስ አላችሁ። ከዚህ ባሻገር ትርጓሜ ትምህርት ቤት እኛም ነበርንበት። ብዙ ውጣ ወረዶች አሉ፣ ብዙ መከራዎች አሉ። በእውነት የሊቁ ጉባኤ ቅድም እንደተገለጸው ጉባኤ ቤቱ ከ60 ዓመት በላይ ተመልካች አጥቶት ቤቱ እየፈረሰ እየወደቀ ነው የሚገኘው። ዛሬ ግን ከዛም ባሻገር የሊቁ ጉባኤ ደግሞ ተቋርጦ ወደ 30 ዓመት ተቋርጦ የነበረ ጉባኤ እኛ ከግለሰብ ባጀቱ ተፈላልጎ በመልአከ አሚን መምህር ለማ በኩል በጀቱ ተፈልጎ ከሌላ ሀገር ያቺ በጀት ተቋቁማ ዛሬ ጠቅላይ ቤተ ክህነት በጀት በጅቶለት ለፍሬ በቅቷል። ይሄ ደስ ሊለን ይገባል። ዛሬ ይሄን ያህል ደቀ መዛሙርት በለዚህን ለቤተ ክርስቲያን ማፍራት፣ ለቤተ ክርስቲያን ማብቃት፣ ለቤተ ክርስቲያን ማድረስ ማለት ትልቅ መታደር ነው። ብዙ ፈተናዎች ሊኖሩ ይችላሉ፣ መከራዎች ሊኖሩ ይችላሉ፣ ውጣ ውረዶች ሊኖሩ ይችላሉ። ውጣ ውረዶቹን አልፈው ግን ቀን አለ። ቦታ ካልተመረጠ ቦታ አለ፣ ወጥቶ ማገልገል ይቻላል። ወንጌል ቦታ ክፍት ነው ብሏል አባታችንና ስለዚህ እውነት ተምሮ መገኘት ነው የሚያስፈልገው፣ በቅቶ መገኘት ነው የሚያስፈልገው። በእውነት ለዚህ ለሊቁ ጉባኤ መከፈት ብዙ አስተዋጽኦ ያደረጉ መምህራን አሉ። ስንት ዓመት ተዘግቶ የኖረውን
እነ ሊቀ ሊቃውንት ዕዝራ ሳይቀር በስልክ ተደዋውለን እኔታ መምህር አባ ዮናስንም እዚሁ ለምንን ይዘናቸው ነው በዚሁ ያስቀርናቸው ማርከንና በእውነት ይሄን ላደረገ ለእግዚአብሔር ክብር ምስጋና ይግባው። ሌላ ከዚህ ባሻገር እንግዲህ መምህራኖቻችን ቅድም ተነግሯል፣ ብዙ ተብሏል። ራሳቸው ተርበው ራሳቸው ተጠምተው ራሳቸው ተሸግረው ነው ልጆችን የሚያስተምሩት። ከራሳቸው ደሞዝ ሳይኖራቸው ልጆቻቸው ከነሱ ወጥተው 20 ሺህ 30 ሺህ እየተቀጠሩ እነሱ ግን በ300 በ400 ብር መምህራን ዛሬ ትርጓሜ እያስተማሩ ገና በልጅነት እድሜያቸው እነ መምህር ብርሃነ መስቀል እነ መምህር ወልደ ፋይ ስንመለከት እነ መምህር ሐዋዝ ስንመለከት እድሜያቸው ገና ልጅ ነው። ገንዘብ ማግኘት የሚፈልጉ ሰዎች ናቸው። ግን እግዚአብሔር አምላክ የተክለ ሃይማኖት ቃል ኪዳን አስሯቸው በራሱ ጊዜ ራሱ በራሳቸው ቦታ ላይ እንዲያስተምሩ ቦታቸው ልጆች እንዲያወጡ እዚህ ቦታ አስሮ ይዟቸው እነዚህ ሰዎች ወጥተው እንደማንም አስተምረው እንደማንም ከማንም በላይ ውሎ አገልግሎ የሚገቡ ሰዎች ናቸው። ግን እግዚአብሔር አምላክ አባታችን ብርሃነ ዓለም ተክለ ሃይማኖት ቦታቸው እንዳይራወቁት ከሌላ እያመጣ እዚህ ቦታቸው ላይ እንዲያገለግሉ ቦታቸው ላይ እንዲያስተምሩ ደቀ መዛሙርት እንዲያወጡ አድርጓቸዋልና በእውነት ለዚህ ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በእውነት መምህራን ደስ ይላችሁ ይገባል። ደቀ መዛሙርትን አወጣችኋል። እናንተንም ደግሞ ወጣችሁ ወርዳችሁ አስተምራችሁ ፍሬ እንድታፈሩ ያድርግልን። እንግዲህ ወደ ዓለም ሲኬድ ብዙ መከራ አለ፣ ብዙ ፈተና አለ፣ ብዙ ጣውሮች አሉ፣ ብዙ ችግሮች አሉ። ያን ችግር ሁሉ ካልፈን ታግሰን ከወጣን ከወረን ፍሬ የምናፈራው ማለት ነው። በዘመኑ በዚህ ወቅት በተለይ ብዙ መከራዎች ብዙ ጣውሮች አሉ። የብሔር መከፋፈል አለ፣ የዘር ችግር አለ። እዚህ ደብረ ውስጥ ግን ሁላችን ተሳስበን ተከባብረን ከነ የመጣው ሳንባባል ነው አብረን እንኖረውና ስትወጡ ግን ብዙ መከራ ሊኖርባችሁ ይገባል። ቅድም በአራት አይነት ቋንቋ ስንሰማ እንደነበረ ማለት ነው። ለሐዋርያትም የተገለጸው ነው። በሚገባው ቋንቋ ሁሉ እንዲያስተምር፣ በሚገባው ቋንቋ እንዲመክር፣ በሚገባው ቋንቋ እንዲዘክር ነው የተሰጠውና ስለዚህ በዛሬው ዕለት በወጣችሁ ስታገለግሉ በቋንቋ ሳትከፋፈሉ ሳትለያዩ ቤተክርስቲያን አንደረጋችሁ ልታገለግሉ ይገባል። ለዛሬ ያደረሰ አባቶቻችን አምላክ ስሙ የተመሰገነ ይሁን።